ምን እያደረግሽ ነው? ምን አደረኩኝ? የገዛ ባሌን መሳም አልችልም? አይ እሱማ ትችያለሽ፣ ግን እንደዚህ ታደርጊያለሽ ብዬ አልጠበቅኩም። ለዛ ነው። እና ምን ታደርጊያለሽ ብለህ ነበር የጠበቅከው? ቆይ አንዴ። ሄሎ ሮዛ፣ እንዴት ዋልሽ? እግዚአብሔር ይመስገን አለቃ። እንዴት ዋልክ? ደሞዝሽን መጣሽ መውሰድ ትችያለሽ። የት? ቦታውን ቴክስት አደረግልሽና መጣሽ መውሰድ ትችያለሽ። አሁን እንኳን መምጣት የምችል አይመስለኝም። ነገ መጥቼ ወስዳለሁ። ለምን አሁን መጣሽ አትወስጂም? ምን ያደርገኛል ብለሽ ፈርተሽ ነው? እኔ ምን አደርግሻለሁ? አረ እንደሱ አይደለም፣ ያውን ያሁን መምጣት ስለማልችል ነው። እሺ እንደፈለግሽ። ምን ነው ሰላም አይደለም እንዴ? አይ ምንም አልሆንኩም። ቅድም እኮ ደንግጬ አለቀኝ ገንዘብ እንዲያበድረኝ ጠይቄው ነበር እና አሁን መተሽ መውሰድ ትችያለሽ እያለኝ ነው። ፊትሽ ግን ደህና አትመስይም። ኧረ አልደነገጥኩም ብሌ፣ ግን አሁን መሄድ አለብኝ። ታውቃለህ እማዬን አሟታል፣ ብዙ መቆየት አልችልም። እሺ በቃ እንነሳ። ሰዎች እንዴት አያችሁት? አዲሱን ድራማ ፍላጎት ማለት ነው። እኔ ከሚባለው በጣም ነው የተመቸኝ፣ ከሚባለው በላይ በጣም ተመችቶኛል። አሪፍ ድራማ ሆኖ አይቼዋለሁ። እናንተስ እንዴት አያችሁት ይሄንን ድራማ? ሀሳባችሁን እስቲ ኮሜንት ላይ አስቀምጡልኝ። በጣም አሪፍ ድራማ ነው ወይስ? እስቲ ሬት አድርጉት። ለማንኛውም አጀማመሩን እንዴት አያችሁት? እኔ አጀማመሩ በጣም አሜዚንግ ሆኖ ነው ያየሁት። የልጆቹ ትወናም በጣም ደስ ይላል። ያው ዋና ገጸ ባህሪዋ ሴቷ ሮዚ ናት። ሮዚ እንግዲህ እናቷ ታማባታለች እና መድኃኒት ጨርሳ ነበር። ስታይ መድኃኒት የላትም። ከዛን ውሃ ጠጣቻት ምናምን ነገር መድኃኒት ይዛ ስትወጣ ጓደኛዋ ጋር ነው ስትደውል ነበር። ነገር ግን እሷ አላነሳላትም። ያው ጓደኛዋ ልዑል ነው፣ ላቪያጅ ውስጥ ነው የሚሰራው። ለሱ ደውላለት ነበር፣ አላነሳላትም፣ አላየውም ነበር። ከዛን ጓደኞቹ አይተው ሲነግሩት ብር ተቀባብሎ ከነሱ ከጓደኞቹ ማለት ነው የተወሰኑ ብር ተቀባብሎ ነው የወጣው። ተከትሏት ነው ሄደው እና አግኝቷታል እና መድኃኒቱን ገዝተው አብረው ነበር የሄዱት። እንደውም መንገድ ላይ ሲተቃቀፉ ነበር። አረ ልቀቂኝ የሆነ ነገር እያደረግን ምናምን ይመስላችኋል፣ በሌላ መንገድ ይተረጉሙታል ሲላት ነበር። ያለቀህም ሁላ ስትሉ ነበር እና ወደ ቤት ሄደው ለሮዝ እናት መድኃኒቱን ሰጥተው፣ እንደውም መጀመሪያ ምግብ ነበር የሰሩላት፣ ከሰል በማሰስ ሲረዳቸው ሲያግዛቸው ነበር እና እናትየዋ ደግሞ በጣም ነው የምትወደው። ያው ዱቡዳ ነው ግን ያወረደችበት ልዑል ላይ ማለት ነው። ወንድምሽ ምናምን እያለች ነው ስታወራት የነበረው ለሮዝ። ጥሩ ወንድም ምን ያገኘች፣ በጣም ምርጥ የሆነ ወንድም። እሱ ፍቅረኛዋ ነው ወንድሙ አይደለም። እናትየዋ አታውቅምና እንደዛ ብላ ስትጠራው ከብዶታል። ልዑልን ከሚባለው በላይ ከብዶታል እውነት ለመናገር ማለት ነው። ፍቅረኛዬ ናት ምናምን ብለ የምታውቃትን ሴት ቤተሰቧ መጥቶ ጥሩ ወንድሟ ነህ ሲል የምር በጣም ከባድ ነው፣ በጣም ከባድ ነው። መጨረሻ ላይ እንደዚህ ስታበዛበት ነው ትቶ ወጣ። በቃ ወደ ስራ ላይ ምናምን ብሎ ሄደ እና ሩት ደግሞ አይታችኋታል። የልዑል ወንድም ናት። የልዑል ጓደኞች ላይ ስትጫው ነበር። ፎንቃ ምናምን በወሬ መካከል ስለ ፎንቃ ምናምን ይዞት ስለሱ ነገር አሁን ማሰብ የለባችሁም እናንተ አሁን ንጥት ያላችሁ ደሃ ናችሁ፣ ሰርታችሁ መለወጥ አለባችሁ። አሁን እሱን የምትነካኩ ከሆነ የምታገባትን ልጅ ከዛን እሷ ደግሞ የምትወልድልህን ልጆች ችግር ላይ መጣል ነው የሚሆነው ብላ ስትቆጣቸው ስትናገራችሁ ነበርና ሀሳቡ እውነት ነው። ውሃ ያነሳል። ፋይናንሻሊ ራስህን ሳትችል የማስተዳደር አቅም ሳይኖር ዝም ብለህ ሴት ላይ የምትንጠለጠል ከሆነ ያቺን ሴት ልጅና ሴቷ ልጅ የምትወልደውን ልጅ ችግር ላይ መጣል ነው እና በዚህ በጣም ትሰጋለች። ያው ለልዑል ደግሞ በጣም ዋጋ ከፍላለች። ትምህርቷን ትታ ምናምን ነው እዚህ ያደረሰችውና የነሱን ለውጥ ነው መጀመሪያ የምትፈልገውና ስትቆጣቸው ነበር። ብቻ በጣም የተቆጣቻቸው ብቻ እኔ ተመችቶኛል። በጣም ደስ የሚለው ሌላኛው ደግሞ የሮዝ የስራ አለቃ ልጅ የአለቃዋ ልጅ
ኧረ ከባድ ሰው ሮዘን በቃ ሊበላት ይፈልጋል። ሊበላት ጥቅልል ሊያረጋት ነው የሚፈልገው። እሱ በጣም አደገኛ ሆኖባታል። ተጨንቀውላ ብር ስጠይቅ ነበርና እኔ ውሰጂ ችግር የለውም ምናምን ጠፋ አርግቼ ሰጥቻለሁ ምናምን ሲላት ነበር። ብቻ ሊገዛት ምናምን ፈልጓል በብር ሊገዛት ፈልጓል። ግን ያው እሷ የምትገዛ አይነት ሴት አይደለችም። መጨረሻ ላይ እንደውም ደውሎ ነው የጠራት። ነይ እዚህ ቦታ ነይ ውሰጂ ሲላት ነበር። ብቻ ያው እሱ ሴትነቷን ሊጠቀምባት፣ ሴትነቷን በብር ሊገዛት ይፈልጋል። ይሳካለታል? እስቲ ሀሳባችሁን አስቀምጡልኝ። ይሳካለታል ወይ? የሮዝ አለቃ ልጅ ሮዝን ያው ለስሜቱ ምናምን ነገር ነው የሚፈልጋት። ያ ነገር ይሳካለታል? ምክንያቱም ሮዝ አሁን ችግር ውስጥ ናት። እናቷ ሕክምና ያስፈልጋታል፣ መድኃኒት ያስፈልጋታል። ስለዚህ ብር ደግሞ በጣም ነው የሚያስፈልጋት። በዚህ ጊዜ ብር ሊሰጣት የሚችለው ደግሞ ብዙ ብር ሊሰጣት የሚችለው የአለቃዋ ልጅ ነው እና የአለቃው ልጅ ሀሳቡን በዚህ በድካሟ ተጠቅሞ ሊያገኛት ይችላል። ሀሳብ አስተያየቶቻችሁን በኮሜንት ውስጥ ሳጥን ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ